አቅጣጫ ተጫወት። አይ ተምሽቶኛል። ጥሩ ነው። ካሌብ የኔ የምልህ ወይ አንድ ጥያቄ ልጠይቅህ ነበር። የኔ ቆንጆ ብቻ ከዚህ የፍቅር ሙድ የሚያወጣ ያላድ ከዚህ ቆንጆ ሲቹዌሽን የሚያለቅቅ አይነት ጥያቄ እንዳይሆን። አይ እንደዛ አይሆንም። የምር እውነት? እሺ ያው በውስጤ ከምይዘው ብጠይቅ ይሻላል ብዬ ነው። ጠይቅኛ። በዚህ አመትም እንደባለፈው አመት ነው የምንሆነው? የኔ ፍቅር ይሄ አመት ከባለፈው አመት ምን የሚለየው ነገር አለ? እኔ አንቺ በፍቅር ተጣምረን ጥሩ ጊዜ እያሳለፍን ነው አይደል? ካሌብ ወይ በዚህ አመት ስለኔና ስላንተ የነገ ህይወት ምንድን ነው የምታስበው? ቆይ ምንድን ነው እቅድ? እኔ ቆንጆ በዚህ ውብ ጊዜ መሃል ጥሩ ፍቅር እያጣጣምን ባለበት ሲቹዌሽን ውስጥ በዚህ ጊዜ ውስጥ እቅድ? ስለዚህ ምንም እቅድ የለህ? በእርግጥ አንድ ነገር አቅጃለሁ። እውነት? እውነት? ታዲያ ለምንድን ነው ያልነገርከኝ? ምንድን ነው ያቀድከው? ንገረኝ በእናትህ። ዝም ብሎማ መናገር አይቻልም። እሺ ምን ላድርግልህ? ቴንክ ዩ። እንግዲህ እቅዴ በዚህ አመት አለማቀድ ነው። ኧረ እቅድ 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 እቅድ። ታስታውሻለሽ? አሜሪካ ቤተሰቦቿ ጋር ሄጄ አንቺን ለመውሰድ አቀድን። ምን ተፈጠረ? ቪዛ ተከለከሉ። እሺ ይሁን አልኩ። እሱ እኔና አንቺ ተጋብተን ልጆቹን ወልደን ጥሩ ኑሮ እንመራለን ብለን አቀድን። እሺ ምን ተፈጠረ? ምንም። ብዙ ነገሮች አላቀድን። አቅደን ምን ተፈጠረ? ምንም። እቅድ 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 እቅድ። ፍቅር እንደ ነገር ልንገርሽ፣ እግዚአብሔር ፈሰሱ ባለን ነገር እንፈሳለን። እሺ እንደዛ ነው። በጣም ጥሩ። ወይኔ ሰዓቱ እንዴት ነው የሚሄደው? ልሂድ በል ሸኘኝ። ወዴት? ልታድሪ እኮ ነው የመጣሽው። ይቅርታ ካሌብዬ፣ በዛ አመት ውስጥ ከአንተ ጋር ለማደር ምንም እቅድ የለኝም። መሄድ አለብኝ። እቅድ እቅድ እቅድ። አንድም እቅድ ታቀዱ የማይሳካባት ሀገር ላይ እቅድ 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 እንባባላለን። ቆይ እስቲ እኔ አሁን አቀድኩኝ አላቀድኩም? ቆይ እቅድ ራሱ ምንድን ነው? ወይ እኔ አልገባኝም። እሺ እቅድ ቆይ እስኪ እሺ እቅድ አንድ እሺ ላቅድ። እቅድ አንድ ምንድን ነው? እቅድ አንድ ኧረ ወዲያ የመኖር ዓላማ፣ ተስፋ፣ ስሌት፣ ሁሉም ነገር እቅድ። እንኳን የኔ እቅድ መንግስት ራሱ አቅዶ የሚሳካለት አይመስልም። እቅድ 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 ይሻለቻል። እንኳን እቅድ አቅዶ ሳይሳካ መቅረት፣ እቅድ አቅዶ ሜዳ ላይ መቅረት። እንዲሁም አንዳንዴስ በህይወት መኖር ይሰለቻል። እውነት ሰልችቶኛል። በህይወት መኖር ራሱ ሰልችቶኛል። ትርጉሙ አልገባኝም። የመኖር ዓላማ ለሌለ በቃ እቅድ እቅድ እቅድ፣ ለማይሞላ እቅድ፣ ዝም ብሎ እቅድ። ከዚህ ሁሉ ጭቅጭቅ፣ ከዚህ ሁሉ ንትርክ ራሴን ሲል አድርጌ ከዚህ ከንቱ ዓለም ማሰናበት፣ መከላከል፣ እንደዛ ይሻለኛል። ራሴን ንቅ ማድረግ። እሷም የሚያቅድ ባል ታግባ። አዎ እውነቴን እኮ ነው። የሚያቅድ ባል ታግባና ይተቃቀዱ እንጂ ቆይሽ። አዎ እንደውም አንጀት የሚበላ ደብዳቤ ጽፌ እርስ በርስ እየተላቀሱ ይኑሩ። እነሱ ይኑሩ። እንደዛ ይሻላል። ውድ ቤተሰቦች፣ በህይወት መቆያዬ በሆነችው በዚች በመጨረሻ ደቂቃ ላይ ሆኜ ይህንን ደብዳቤ ስጽፍላችሁ ዓለም በቃ እቺ ከንቱ ዓለም ለእኔ እንደማትሆነኝ ተረድቼ ዓለም በቃኝ ብዬ ራሴን ከዚህ ዓለም ማሰናበቴ ወይም ራሴን ማጥፋቴ ልገልጽላችሁ እወዳለሁ። ምንድን ነው ዛሬ የምትሰውላ? ሁለት መጠጥ አስቀምጠህ የምጠጣው በደህና ከ ደህና ነህ ወንድሜ? እኔ ወንድምሽ ደብን ልል። ስማም ጠላት ድብን ይበል። ምን ተፈጥሮ ነው? የራሴ ጠላት ራሴ። ምን ተፈጥሮ ነው? እኔ የኔ ጠላት። ምንድን ነው የተፈጠረው? አዲስ ነገር አለ?
ወይስ ከሰብለ ጋር አብራችሁ ነበራችሁ? የተነጋገራችሁት ነገር አለ? ሰብለ አታንስብኝ! የሰው አታንስብኝ! እቺ ሰይጣን ቁረጥ! እቺ ቆንጆ የሴት ሰይጣን አትቅርብኝ! እሷን ስም አትቅርብኝ! እንዳትጠራት! እኔ የምሩል እየመሰለኝ አይደለም ወንድሜ። ምንድን ነው የተፈጠረው ነገር? ወይ በግልጽ አስረዳኝ። የቀለድክ እኮ ነው የሚመስለው ሲጀመር። ከቻልሽ መቃብሬ ላይ እንዳቆም አድርጊያት። መቃብሬ ላይ እንዳትቆም! ይሰማሻል? ይገባሻል? እንዳትቆም! ከየት መጣ ሲጀመር ይሄ ሀሳብ? ለምንድን ነው የተነጋገራችሁት ነገር ካለ ወይ እኔ እሷን ደውዬ ላናግራት ወይ ላግኛት። መኖር ሰለቸኝ። የመኖር ምክንያት አጣሁ። ይኸውልሽ፣ ለማንኛውም እኔ በቃኝ፣ ሩጫዬን ጨርሻለሁ። ዓለም በቃኝ ብያለሁ። ሁሉንም ነገር ደብዳቤ ላይ አስቀምጬላችኋለሁ። አትቀልድ ካሌብ። የት የጀመርከው ሩጫ ነው የምንጨርሰው ሲጀመር? ካሌብ የምርህን ነው? ወዴት እየሄድክ ነው ያለኸው? እንዴ ምን እያረክ ነው? ዞር በል በእናትህ ዞር በል። ተው ግድ የለም። ታነቅያየህ ምንድን ነው? ምን እያረክ ነው? ታላጣው ቦታ በአደባባይ ላይ እዚህ ቦታ ታነቃለህ እንዴ? ወይ እንዴ ስማ፣ ሬሳዬን ደብቄ ቤተሰቦችን በመፈለግ ላሰቃያቸው። ዞር በል። ይኸውልህ እዚህ አይደለም የምታነቀው። ምን የመሰለ ቦታ እሰጥሃለሁ። እዛ ቦታ ትታነቃለህ። ቢኒያም ደላላው እባላለሁ። እስክትሞት ድረስ ቢኒ ብለህ ጠራኝ ትችላለህ። ይኸውልህ አንዴ ተረጋጋ ወንድሜ፣ አንዴ ተረጋጋ። ልትሞት አይደል የመጣኸው? አዎ። በጣም አሪፍ ቦታ እሰጥሃለሁ። እዛ ቦታ ላይ እንደፈለግ ታንቀህ ትሞታለህ። ከዛ በፊት ግን እኔ መታወቅ አለብን። እኔ ጋር ቢኒያም ደላላው እባላለሁ። እዚህ አካባቢ እንዳንተ ተስፋ የቆረጡ ሰዎች ሲሞቱ አካል ክፍላቸውን በመሸጥ እንዲጠቀሙ ማድረግ የታወቅሁ ደላላ ነኝ። አንተም አይንህን ትሸጥና ትለወጣለህ። አንድ ባለ ሀብት አለ፣ ለልጁ አይን ይፈልጋል። ስለዚህ አይንህን ለምን አትሸጥልኝ? የኔን አይን? አዎ ለሞት እያየኸኝ አይነን ሸጥልኝ። ትታነቃለህ፣ ትሸጥልኝና ታንቀህ ትሞታለህ። እኔ ደግሞ አሪፍ ቦታ የምታነቅበት ቦታ ላይ እሰጥሃለሁ። እዚህ አደባባይ ለማ አታነቅም። ሰውዬ እንደዚህ አይነት ብሎ ነገር የለም። ሂድልኝ። ግድ የለህም፣ እኔ ልጥቀምህ እኔ ወንድሜ። ኧረ ሂድልኝ። ይህን የመሰለ አይን ብዙ ዋጋ የሚያወጣ አይን ነው የያዝከው። ማንም የሌለው አይን ነው ያለኸው። 3 ሚሊዮን ትገዛለህ? በስመ አብ 3 ሚሊዮን ተስማሙ። ባንዳ ተስማምቻለሁ። 5 ብለህ ይሻል ነበር ማለት ነው። ይኸውልህ 5 ሚሊዮን አይደለም 3 ሚሊዮን ብር አይንህን እንሸጣለን፣ አንተም ትለወጣለህ። ስለዚህ እዚህ ቦታ ላይ አይደለም የምታነቀው፣ አሪፍ ቦታ እሰጥሃለሁ። እዛ ቦታ ላይ ትታነቃለህ። ናኒ እርግጠኛ ነህ ግን ትገዛኛለህ? አዎ ትገዛኛለህ? 3 ሚሊዮን እርግጠኛ ነህ? ቃል ነው ይኸው፣ ቃል ገባሁልህ። ና ቆይ ገመድ ወቅተው ሌላ ሰው ይታነቅበታል። ኧረ በግ ማሰሪያችን ነው። ሌላ ሰው ይታነቃል። ና በግ ስንገዛ ምናምን። ኧረ ተው በእናትህ አንተ ስማኝ እንዴ፣ እሱ ሌላ ሰው ይታነቃል። ና ትልቅ ዋጋ ያለ ሰው እኮ ነው። ዋጋህን ሳታወጣ ዝም ብለህ መሞትማ የለብህም። እዚሽ ላይ ላይን ትፈርማለህ። ይቺ ውል ናት። የቱ ጋር ልፈርም? ሌላ እዚሽ ጋር ከመሞትህ በፊት አይንህን ለመሸጥህ ማረጋገጫ በፊርማን ለማረጋገጥ እዚህ ላይ ትፈርምልኛለህ። ህዝቤን በሞኖፖል ቸብችበህ ጨርሰኸዋል እንዴ? እኛ እኮ ሀገር ያወቀን ያው ስራችን በድብቅ ሆነና ሰው አላውቀናል እንጂ እንዴት ያለ ስራ መሰለህ። በርካታ ሰዎች ናቸው ይሄ የምታየው ዶክመንት ሁሉ። ይህ ሁሉ የስንት ሰው ዝርዝር መሰላቸው። እዚህ ይመጣሉ፣ አካላቸውን እየሸጡ ይሄዳሉ። አንተም እዚች ጋር ትፈርምና አሪፍ ቦታ አዘጋጅቼልሃለሁ። እዛች ቦታ ላይ ተጣነቅ። አንድ ያልነገርኩንም አለ። ምንድነው እሱ? ጭንቅላትህንም መግዛት የሚፈልግ አንድ ፕሮፌሰር አለ። ይሄ ጭንቅላት? አይ አስተሳሰቤን አስተሳሰብ አይደለም፣ ጭንቅላት ቅሉን ነው የሚፈልገው። ጭንቅላት ጥናትና ለምርምር ይፈልገዋል። ፕሮፌሰር ነው። አዎ። ኧረ ቶ ጭንቅላቴ እንኳን ይቀር። እሱ መነጋገር እንችላለን። እንዴት ያለ ዋጋ ያወጣል መሰለ። የስንቶቹን ጭንቅላት እየወሰደ ጥናትና ምርምር አደረገበት መሰለ። አይ ጭንቅላት ግድ የለህም። ያንተ ደግሞ ወርቅ ነው ጭንቅላት፣ ባዶ ይመስለኛል። እሺ ስንት ነው? እኔ እኮ ዋጋዬን አላውቀውም። ግድ የለህም። ይኸውልህ ይሄ ችግር የለም። 3 ሚሊዮን ብር ይሰጣል። ጭንቅላትህንም እንነጋገርና ሽጠው። ፕሮፌሰሩ በርካታ ጭንቅላት ነው የሚፈልገው። እኔ እኮ ዋጋዬን አላውቀውም። አሁን እያወቀው አይደል እንዴ? አየኸው፣ አይኔ 3 ሚሊዮን ብር አወጣ። ለጭንቅላት ደግሞ ገዝተው ስንት እንበለው? ስንት እንበለው?
5 ሚሊዮን 5 ሚሊዮን ያስማማል። ሰውየው እንደውም 5 ሚሊዮን ይስማማል። 5 ሚሊዮን አይ ተው ጭንቅላቴ ይቅር ተው። ግድ የለህም አልኩህ እኮ። ይኸውልህ እኔን ሸጥከው አይደለ? አንተ እኮ ልትሰቀል አይደለ? ምን ያደርግልህ? ስለዚህ ሽጠውና ተሰቀል። ቆይ አንተ ጭንቅላት የምትፈልግ ከሆነ በየመቃብሩ አትዞርም? ስንት አይነት ቅል ታገኛለህ? ስንት ጭንቅላት ታገኛለህ? አልገባህም። ፕሮፌሰሩ የሚፈልገው ትኩስ ጭንቅላት፣ ወዲያው የተሰቀለ ጭንቅላት ነው የሚፈልገው። እሺ 5 አያዋጣኝም። 6 ሚሊዮን 6 ሚሊዮን እንበለው። 6 ሚሊዮን እንበለው። እሺ እዚህ ጋር ጭንቅላት እንበለው፣ ታች ላይ ይፈራ። እሺ ሰብልዬ እኔ እንጃ አላውቅም። ሲጀመር እኮ ማለት ነው እኔ ካንቺ ጋር የተጣላ መስሎኝ ደወልኩልሽ እና ደግሞ ከቤት ሲወጣ ማለት በጣም በማይሆን ሁኔታ ነው የወጣው። ኢቭን እንዳልከተለው ራሱ እኮ ባኞ ቤቱን ዘግቶብኝ ነው የወጣው። ካላሞሽ እስኪ እኔ ሲጀመር እንደዚህ አይነት ሲጀመር ስንቴ ነው ደብዳቤ የጻፈው? ስንቴ ነው ሞታለሁ ብሎ ሲፎክር የነበረው? ምንም አይሆንም እመኝኝ ማለት ከመጀመሪያው ነው እሱ ደብዳቤ ጽፎ የሚያውቀው። እኔ ካንቺ ጋር በእንደዚህ አይነት ጉዳይ ተገናኝታችሁ እንደሆነ አላውቅም፣ ግን የዛሬው ቤት ውስጥ ይለያል። እኔ ቀልድ መስሎኝ ብዙ ነገር እያደረኩ ነበር እኮ እሱን ለማስረሳት። እንዴ እኔ እኮ ክፉ ነገር አልተናገርኩትም። ሰርተ ተለወጥ፣ እንለወጥ፣ በዚህ አመት አዲስ ነገር አሳየኝ፣ እኔ ወሬህን በተግባር ቀይር ብቻ እኮ ነው ያልኩት። አላ ደግሞ አሁን እሱ እንዳንቺ የሚያስብ መስሎሽ ነው እንዴ? ቆይ እንደዚህ ብለሽ የምትናገሩ እያወቅሽ እሱን ባህሪ። እሺ አሁን ኬት ነው የማመጣው? እሺ ወንድሜን ምንድን ነው የማደርገው? ሰብሊ ስልኩን ደግሞ ዘግቶታል። አዎ እሺ የሆነ ነገር በይ ወንድሜ። አረ የሆነ ነገር ማክሰብላ ጨነቀኝ። ወተን እንፈልገው ወይስ ምንድን ነው የምናደርገው እኮ? እሺ ምንድን ነው ማድረግ ያለብን? ሰብሊ ወይ ፖሊስ ጣቢያ ሄደና መልክስ እንደዚህ ጣቢያ ነን። አዎ እሱ ቆንጆ ሀሳብ ነው፣ ግን ከመሄዳችን በፊት አንድ ማቆ መርማሪ አለ። እሱ ልደውልና ምን ማድረግ እንዳለብን ጠይቀው። ቶሎ በይ። ሄሎ ጋሼ፣ የምስራች የምስራች የምስራች! ያ የምትፈልገው አይን ተገኝቶልሃል። አዎ ምንም ያለ ያልደፈረሰ ንጹህ አይንን ያገኘሁልህ ጋሼ። እሙት ስልህ እንዴት ያለ አይን መሰለ! ወርቅ የሆነ አይን። ምንም አልጠቀምክበትም። ምንም ጋሻ አልጠቀምክበትም አይደል? ምንም አልጠቀምበትም ጋሼ። እንዴት ያለ ቆንጆ አይን! አዎ ተስማምቶ ፈርሟል እኮ ጋሼ። በ5 ሚሊዮን ብር ነው የተስማማን። አካውንቱን እልክልህና 5 ሚሊዮን ብሩ ታስገባልኛለህ። ሄሎ ፕሮፌሰር። ሄሎ ሄሎ ሄሎ። ያ የፈለከው ጭንቅላት ተገኘ እኮ ዛሬ ተገኘ። ምን የመሰለ ባዶ የሆነ ጭንቅላት። ባዶ ነው አይደል ጭንቅላት? አረ ድንግል። አዎ ድንግል ጋሼ፣ ድንግል። አዎ ፕሮፌሰር፣ ላልከኝ ለምርምር የሚያስፈልግ ባዶ ድንግል ጭንቅላት ነው ያገኘውልህ። አዎ ተስማምቷል፣ ፈርሟል እኮ 8 ሚሊዮን ብር ነው የተስማማ ፕሮፌሰር። 8 ሚሊዮን ብር። በቃ አመሰግናለሁ፣ እደውላለሁ። ልክ እንደተሰቀለ እንደተቆረጠ የሚወስዱ ሰዎች አዘጋጅ። አዎ ፕሮፌሰር ቻው። እሺ ተስማማ ፕሮፌሰሩ ተስማማ። እኔ ምልስ ተደላላ ወይ በህልሜ ነው በእውኔ እንዴ? እስቲ ንቃኝ። በእውን ነው እንጂ ጫካ አይደል እንዴ? ቅድም ይዤ የመጣው ረሳ እንዴ? እንዴት ነው? በህልሜ ነው በእውኔ ነው? አሁን ከሰከንድ ሽርፍራፊ በፊት ለመታለቅ ለማለት እየተዘጋጀው ነበር። ከሰከንድ ሽርፍራፊ በኋላ ደግሞ ከአንተ ጋር አካሌ ለመሸጥ እየተነጋገርኩ ነው። ይሄ ነገር በህልሜ ነው በእውኔ ነው? በእውን እኮ ነው። እዛ ጫካ ይዤ የመጣው እኮ ቅድም ተግባብተን። አይንህን በ3 ሚሊዮን ጭንቅላትህን ደግሞ በ5 ሚሊዮን ሸጥ ነው። ተስማማህ አይደል? አንተ እኔ ባለቤቱ እያለ የኔ አይን በ5 ሚሊዮን፣ አንተ ለእኔ 3 ሚሊዮን፣ ለእነሱ 5 ሚሊዮን። የኔን ጭንቅላት አንተ ለእኔ 6 ሚሊዮን፣ ለእነሱ 8 ሚሊዮን። ምን ችግር አለው? አንተ ምን ቤት ነህ? የኔን ገላ ቸርችራት ቆራርጣን ሸጣን መጨረስ ያቀድክ ማነህ? ምንድነህ? ተረጋጋ፣ ግድ የለህም ተረጋጋ። ልትሞት አይደል እንዴ አንተ? ቢሆንስ? ሀሳብን ቀየር። አንድ ጥያቄ ብቻ ልጠይቅ። ጠይቀኝ። ይህ ሁሉ ሰውነቴን ቸብችበህ ይህ ሁሉ ብር ስታገኝ አንተ የኔን ድርሻ ለማን ልሰጥ? ለእኔ ነዋ። ለአንተ? አንተማ ልትሞት አይደለ?
እኔም አንተን ሳመሰግን ኖራለሁ። አራት አመስግነኝ ምስጋና ህልም ይበል። አንተ ሀብታም ልትሆን ምን ችግር አለው? አፈር ለሚበላው ገላ ትል ለሚበላው ለሚበሰብሰው ገላ እኔ ወንድም ብጠቀም ምንድነው ምቀኝነት ካልሆነ በስተቀር። እንደውም የመሞት እቅዴን ትቼዋለሁ። ቆይ ተረጋጋ እንዴ! ፈርማል እኮ ይኸውልህ። ለማንኛውም ዋጋዬ ስንት እንደሆነ ስላሳወቀኝ አመሰግናለሁ። ፈርማል። አልቋት ይቅርብኝ። በህግ ጠይቃለሁ። አልፈልግም። ፈርማል። እንዳትከተል። መሞት አለብህ። መሞት አለብህ። ያዙት። መሞት አለብህ። መምጣቱ ያስደስት ነግሬሽ ነበር እኮ እንዴ። እሱ ሰው ያስጨንቃል እንጂ መቼም ታንቆ አይሞትም። እኔ ድብን ስል አንቺ መርጠሽ ልታገቢ እና ቆም ሚል ቀርል ነው። እንዳታስቢ፣ ቀላል አገባለሁ። እንዳታስቢው። አልሞትም። ጠላቴ ድብን ይበል። ስሚ፣ እኔ ዋጋዬን አውቄዋለሁ። በተለይ የዚህ ጭንቅላቴን ዋጋ። የትኛው? ይሄ ደነዝ ጭንቅላት? ሴትዮ ደነዝም ቢሆን ውድ ነው ዋጋው። ውድ የተከፈለብኝ ሰው ነኝ። አሁን በዚህ ሰዓት አስፈላጊ ነገር ነው የምታወሩት ነገር? የእውነታችሁ ነው? ሰብሊ መምጣቱ የሚያስደስት ነገር አለ እንዴ? ተመስገን ማለት አይጠበቅብሽም? ምን ሆነሽ ነው? ወንድሜ እንኳን ደህና መጣ። ከኔ ሲጀምር በጣም ጨንቆኝ ነበር። እንደዚህ የምታረግም አልመሰለኝም ነበረ። ምን ያጋጠመክ ነገር? ለምንድን ነው እንደዚህ ያደረግከው? ወስኜ መጨረሻ ወስኜ እስተንፋሴን ልቆርጣት ልክ አንገቴ ገመዱ ላይ እንደገባ እግዚአብሔር ራሱ ፈጣሪ ራሱ ደላላን ተመስሎ ቦታው ላይ ቀድሞኝ ተገኝቶ ነው ያተረፈኝ። ጂኒማ አለም በቃ የሚገኝ ነበር። ለማንኛውም እንኳን ተመልሰ መጣ። ሁለተኛ ግን እንደዚህ አታርግ ሰብሊ። እኔ ምንም አልላችሁም። እንደዚህ አይነት ነገር ውስጥ ግን ባትገቡ የተሻለ ይመስለኛል። ተነጋግራችሁ መፍታት ከቻላችሁ እንደ ትልቅ ሰው እኔ ብቻችሁ ልተዋችሁ። ግን እንኳን ደህና መጣህ ወንድሜ። ሰብሊ አደራሽን ወንድሜ። እስቲ ልቀቀኝ። እኔ ቆንጆ እኮ ሰብልዬ በጣም እኮ ነው የምወድሽ። እሺ እኔ ምን አልኩ? ተለወጥ እኮ ነው ያልኩ። ቢያንስ ተለወጥና በአዲስ ዓመት አዲስ ነገር አሳየኝ ነው ያልኩ። ግን አንተ መለወጥ ስለምትፈራ ሞትን ትመርጣለህ። እኔ ቆንጆ አንቺ እኮ በአንድ ቀን ከባድ ለውጥ ከኔ እየጠበቅሽ ነው። አንቺ እኮ በአንድ ቀን ጠቅላይ ሚኒስትር እንደሆን ትፈልጊያለሽ። አንቺ በአንድ ቀን ሚሊዮነር እንደሆን ትጠብቂያለሽ። ታዲያ እንዴት ላድርግ እኔ? ቆይ መቼ ሞከርከውና ነው ከባድ መሆኑን የተረዳው? ጸባችን እኮ ይሄ ነው። እኔ ደግሞ ሴት ነኝ። አንተ ያልተረዳኸኝ ነገር ሴት ልጅ በጊዜ ገደብ ነው ህይወቷ። አንተ ግን ይሄ አይገባህም። እረዳሻለሁ የኔ ቆንጆ። ደግሞ መመለወጥ ይሆናል እንጂ እኮ ሳላፈቅር ቀርቼ አይደለም። ታፈቅሪኛለሽ? አዎ፣ ግን ተለውጠህ ልታሳየኝ ቃል ግባልኝ። ግን እንደምትለወጥ ቃል ግባልኝ። እውነት ቃል እገባለሁ። እውነት ከአንቺ ላለመለየት ብዙ ነገር ማድረግ ይችላል። እንዴ ካሌብ ታማኝ ሟች ነህ። ታማኝ ሟች በጻፍኩ አድራሻ ነው የመጣሁት። ታማኝ ሰው ነህ። ሰዎቹ ተስማምተዋል። ዋጋ ሊጨምሩልህ ነው። ስለዚህ መሞት አለብህ። እዚሁ መጨረስ እንችላለን። ገመዱን ይዤ መጥቻለሁ። ዋጋ ይጨምራል። አንተ ሰውዬ ግን ጤነኛ ነህ? ያማል? ካሌብ ሀሳብህ መቀየር የለብህም። የመሞት እቅዴን ትቻለሁ። መሞት አለብህ። ጉዳት ታርገኝ እንጂ ካሌብ። ዋጋዬ ስንት እንደሆነ ገብቶኛል ሰውዬ። አሁን መሞት አልፈልግም። አሁን ይጨምራል። በደንብ ይጨምራል። ሰዎቹ እንጨምራለን ብለዋል። እዚሁ መጨረስ እንችላለን። ገመድ ይዤ መጥቻለሁ። ውጣ ካሌብ፣ ውጣ ካሌብ፣ ውጣ። ግዴለ ውጣ ነው። ተረጋጋና አትወጣ። መሞት አለብህ። አትወጣ። እንዴ ደላለው፣ አንተ ደላለው፣ ይሄ ጦሰኛ ደላላ ጫረ መሰለኝ። አንተ ደላለው፣ ኧረ ወይኔ! እንዴ መስጀለ ደንበኞቹ ልሽጠው እንዴ? አዎ ሸጠው።